ቀለመ ብዙ የህብረ ብሔራዊነት ማሳያዋ ኢትዮጵያ ልጆቿን በአንድ ጥላ ስር አሰባስባ አንድነታቸውን በዚህ መድረክ እንዲያከብሩ አደረገች። ልጆቿ ውድ ሀገራቸውን ቀና ለማድረግ ከጥንት እስከ ዛሬ ጉልበታቸው አይሰንፍም። ከአድዋ ድል እስከ ታላቁ ህዳሴ ግድብ ድረስ ጠላቶች ያልተኙ ቢሆንም እንኳን እነዚህ ልጆቿ እጅ አልሰጡም። ኢትዮጵያም በልጆቿ ታፍራና ተከብራ ቀጥላለች። አሁን ደግሞ ኢትዮጵያውያን ተባብረው ያሳኩትን የታላቁ ህዳሴ ግድብን ስኬት እያጣጣሙ በሚገኙበት በዚህ መድረክ ለቀጣይ ትውልድ የሚያወርሱትን ጥሪትና ለኢትዮጵያ ሀገራቸው አንገብጋቢ የሆነ ጥያቄን አንግበዋል። አሁን የቀይ ባህር ወደብ ጥያቄ አለን። ይህ የቀይ ባህር ወደብ የመላው ኢትዮጵያ ህዝብ ስሙን ጥሪም ነው። ይህንን ጥያቄ ይፈልጋል፣ ልማቱን ይፈልገዋል። ያንን ልማት መላው ዓለምን ነው የጠየቅነው። ይህ ጥያቄ ስሜታዊነት የፈጠረው ጥያቄ አይደለም፣ የመጠቀምና የመቀየር መብት እንጂ። የቀይ ባህር ማግኘት ወይም በርን ማግኘት ማለት ለኢትዮጵያ ሌላ ትልቅ ሀብት ማምጣት ነው። ታላቁን የኢትዮጵያ ህዳሴ ግድብ ጀምረን እንደጨረስ ነው ቀይ ባህርን ሁኔታ ደግሞ ጀምረናል። በጣም አስፈላጊ ነው፣ የሚገባለኛ ነው፣ የኛ ነበረ እንደነገሌ ሳይሆን የኛ ነበረ። የኛ የኔ የሆነው ነገር ማንም እንዲወስድብኝ አንፈልግም። የራሳችንን የጠየቅነው ይገባናል። ኢትዮጵያ ወደፊት ለመስፈንጠር የሚያስችላትን የልማት ስራዎችን እየከወነች ትገኛለች። የባህር በር ባለቤትነት ለዚህ መስፈንጠር ወሳኝ ነው። ለእድገቷ መሰረት የሚሆናትን የባህር በር ባለቤትነት ጥያቄ ማንሳት ደግሞ ታሪክም ሆነ ህግ ይደግፋታል። እኛ የጠየቅነው ጥያቄ የታሪክም የህግም ሁሉም ጥያቄያችን በአራቱም ማዕዘን ጥያቄውን ብትመረምሪው ማንም ሊቃወም የሚችለው ነገር የለም። በቅንነት ካየሹ አሁን የህሉና ፈተናና የህሉና አደጋ ነው ብለን ከዚህ በፊት ብዙ ጊዜ እንደተባለው ያበላሸነውን በማስተካከል ትውልድ የምንክስበት አንዱ መካሻችን መሳሪያ ትልቁ መሳሪያ ከሚባለው አንዱ ይሄ ነው። ስለዚህ ጥያቄው የትውልድ ጉዳይ ይሄ የባህር በር ጉዳይ የፖለቲካ የመንግስትን የመጥራት ያለመጥራት ጉዳይ አለ። የመቃወም ያለመቆም ጉዳይ አለ። የፖለቲካ አጀንዳ አይደለም። የህሉና ጉዳይ ነው። የባህር በር ባለቤትነት ለነገና ለገሌ ብቻ ተብሎ የሚታው ጉዳይ አይደለም። የባህር በር ጥያቄን ልጆቿ ዛሬም ነገም ጉዳያችን ብለው ሊይዙትም ይጠበቃል። አሁን ለጀመርነው የኢኮኖሚ ማንሰራራት ከፍተኛ ጠቀሜታ አለው። ነገ ትልቅ ሀገር ይሆናል። ትልቅ ሀገር መሆኑ አይቀርም። እዚህ ውስጥ ግን ድርሻችን የኛ ምን ነበረ? የባህር በር አስፈላጊነትን ያሁኑ ትውልድ ተረድቶ ጥያቄውን አቅርቧል። ይህን ሀሳብ እውን ለማድረግና የኢትዮጵያን የይገባኛል ጥያቄ ለመመለስ ደግሞ እንደ ቀድሞ ሁሉ በትብብር የሚሰሩበት ጉዳይ ነው። አንድ ሀገር የባህር በር ሲኖራት ያላት አቅምና ጉልበቷ የዳበረ ይሆናል። ለእያንዳንዱ ነገር አስፈላጊ ነውና ቀይ ባህርን የራሳችን ለማድረግ እስከሚከፈለው መስዋዕትነት ድረስ ለመክፈል እኔ በራሴ እንደ ግለሰብ ዝግጁ ነኝ። እንደ ግለሰብ ማለት ነው። እንደ ሀገር ደግሞ ሁላችንም ይህን ነገር ችላ ማለት የለብንም እና ከጠቅላይ ሚኒስትራችንም ጋር ሆነን አንድ ላይ እሳቸው የሚያመጡትን ሀሳብ ደግፈን መተባበር ያለብን ይመስለኛል እና መተባበርም አለብን። ምክንያቱም የግዴታ ነው። የቀይ ባህር ፕሮጀክት የሁላችንም የኢትዮጵያን እቅድና አላማ ነው። ስለዚህ ሁላችንም ትላንት እንደሰራ ነው ዛሬም ሰርተን ለዓለም ማሳየት የሚችል ህዝብ ነው የሚል እምነት አለኝ። ሐሳቡ ተጀምሯል። ይሄ ሐሳብ ቀጥታ ተግባራዊ እንዲሆን ሁሉም ኢትዮጵያዊ ከዳር እስከ ዳር አንድ በመሆን በመነሳሳት በፍቅር ነው ያም በፍቅር እጅ ለእጅ ተያይዘን በነቂስ ወጥተን የቀይ ባህርን በር እናገኛለን የሚል ሙሉ እምነት አለኝ። እኔ እንደ ወጣትነቴ የቀይ ባህርን በር ማግኘት ለኔ ትልቅ እድል እንደሚሆን ተስፋ ስለማድረግ ለዛ ጉዳይ ምንም አልጠራጠርም፣ ደግሞ ይሳካል ብዬ አምናለሁ።